ሰላም ሰላም፣ እንዴት ናችሁ? ውድ የቻናላችን ቤተሰቦች በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ ብያለሁ። ይህ ገበታ ቲዩብ ነው። በዚህ ዩቲዩብ ቻናል አማርኛ፣ እንግሊዝኛ እንዲሁም ሂሳብ መሰረታዊ የመጽሐፍ ቅዱስ ትምህርት የምናስተምርበት ቻናል ነው። በዚህ ዩቲዩብ ቻናል እንግዲህ የሚለቁ አስተማሪ ቪዲዮዎች ሁሌም ወደ እናንተ ተደራሽ እንዲሆኑ ይህንን ቻናል ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን አትርሱ። እንዲሁም ይህንን ቪዲዮ ላይ ከማድረግ ጀምሮ ማለት ነው። ከዚህ ጋር የምታዩትን የመጀመሪያ ቃሎችን ቃል ደግሞ የገባችሁ ኮሜንት ላይ አስቀምጡልን ማለት ነው። እንግዲህ በዛሬ ቆይታችን ከዚህ ጋር በምታያቸው ቃላት እዚህ ጋር በምታያቸው ቃላት ማለት ነው። በእያንዳንዱ ቃላት ከታች ከነዚህ የወጡ የቃላትን እንመሰርትባቸዋለን ማለት ነው። ፊደላቱን ብቻ በመውሰድ አዲስ ቃላትን እየመሰረትን ዛሬ ከኔ ጋር አብረን የምናየው ይሆናል ማለት ነው። እንግዲህ ይህንን ትምህርት ከዩቲዩብ በተጨማሪ በኦንላይን በልዩ ቆይታ እናስተምራለን። ገብታችሁ ትምህርቱን መከታተል ለሚፈልጉ ማለት ነው ከታች በማስቀምጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ አናግሩን። ትምህርቱን በሳምንት ለ5 ቀን ያክል በቀን ለ1 ሰዓት ያክል በግልና በግሩፕ እንሰጣለን ማለት ነው። ይህንን ቪዲዮ እስከ መጨረሻው እንድትከታተሉኝ በአክብሮት እጠይቃለሁ። አብራችሁን ቆዩ። እሺ፣ እንግዲህ ከላይ ቃላት ይኖራሉ ወይም ፊደሎች ይኖራሉ። እነሱን መነሻ በማድረግ ማለት ነው በእያንዳንዱ ለምሳሌ ከዚህ ጋር መከረ የምትል ቃል አለች። ከዚች መከረ የምትለው ቃል ውስጥ ባሉት 3 ፊደላት ማለት ነው ከዚህ ጋር ያሉትን 4 ቃላት የመሰረትን ከኔ ጋር አብረን ቆያለን ማለት ነው። እሺ፣ መጀመሪያ የመጀመሪያ መናት እዛ የከ የመጀመሪያ ረ የረ የመጀመሪያ። በነገራችን ላይ ይሄኛው ቪዲዮ ሁሉም የምታያቸው ፊደላት መነሻቸው ሁሉም ምን ቃላት መሰረትባቸው እንትኖች ሁሉም መነሻቸው የመጀመሪያ ፊደል ነው። የመጀመሪያ ፊደላት መነሻ ማድረግ ቃላትን የመሰረትን እናያለን ማለት ነው። ስለዚህ እዚህ ጋር ያለው የመጀመሪያ መ የመ የመጀመሪያ ከ የከ የመጀመሪያ ረ የረ የመጀመሪያ እዚህ መከረ ብለን እንጽፋለን ማለት ነው የመጀመሪያ። ከዛ ቀጣይ የምናየው ምንድነው? መ ስንል እዚህ ጋር ምን እንወስዳለን? ከ ስንል ራ ስንል ራ እንወስዳለን። ከዚህ ጋር ራ ስንል አንድ ድጋሚ እንወስዳለን። ስለዚህ ከመ አንድ እንወስድና ከራ ቤት ደግሞ ከዚህ 2 የራን ቤት በመውሰድ አንድ ላይ ማድረግ እንችላለን። መ ረ ረ መ ረ ረ መረረ መረረ እንላለን። በመቀጠል ከ ስንል የከቤት እዚህ ያለች ከን እንወስዳለን። ረ ስንል ደግሞ የረ ቤተሰብ እዚህ ረ ስንል ደግሞ የረ ቤተሰብ እንድገኝ እንወስዳለን። እዚህ የከን ቤተሰብ እና የረን ቤተሰብ ሁለቱን በማጣመር ማለት ነው ላይ ከ ረ ረ ከ ረ ረ ከረረ ከረረ እንላለን። በመቀጠል ከ ስንል የከቤት እዚህ ያለች አሁን እንወስዳለን። ረ የረ ቤተሰብን ድጋሜ ከ የከቤተሰብ እዛ ቀጣይ ረ የረ ቤተሰብ። ስለዚህ አንድ ላይ ማድረግ እነዚህን ከ ረ ከ ረ ከ ረ ከ ረ ከረከረ ከረከረ የሚል ቃል እናገኛለን። በመቀጠል እንግዲህ በዚህ መከረ የሚለው ቃል የመጨረሻ የሚጽፋት ቃል ምንድናት? መ ስንል የመን እንወስዳለን። ረ ስንል የረ ቤተሰብ እንወስዳለን። ከዚህ ጋር ድጋሚ መ ስንል የመን ቤተሰብ ከዛ ረ ስንል የረ ቤተሰብ። ስለዚህ መና ረን ማለት ነው። አንድ ላይ አብረን ስንደጋገማቸው ምን የሚል ቃል እናገኛለን? መ ረ መ ረ መ ረ መ ረ መረመረ መረመረ የሚል ቃል እናገኛለን። እሺ፣ በመቀጠል እንግዲህ የምናልፈው ወደ ቀጣዩ ቃል ነው ማለት ነው። ከዚህ ጋር ደግሞ ወ የወ የመጀመሪያ ለ የለ የመጀመሪያ ደ የደ የመጀመሪያ አንድ ላይ ማድረግ ይሄን ወ ለ ደ ወለደ የሚል ቃል አለ። እነዚህ መነሻ ማድረግ እንግዲህ ቀጣይ ደ ስንል የደ የመጀመሪያ ወ ስንል የወ የመጀመሪያ ለ ስንል የለ የመጀመሪያ። ስለዚህ ከዚህ ጋር ከዚህ ያሉትን ፊደላት ቦታ የምንቀይራቸው ደ ወለ ለለ ከዚህ ጋር ስንጽፍ አንድ ላይ ስናነባቸው ደ ወ ለ ደወለ ደወለ እንላለን ማለት ነው። እሺ፣ በመቀጠል የምናልፈው እንግዲህ ደ ስንል ከዚህ ጋር ለች ደ ከዛ ቀጣይ ለ ስንል የለ እንወስዳለን። ለ ስንል ድጋሚ የለ ቤት እንወስዳለን። እነዚህ ላይ ማድረግ ማለት ነው የደ የመጀመሪያ የለ የመጀመሪያ እና የለ የመጀመሪያ ድጋሚ መጠቀም ማለት ነው። ደ ለ ለ ደለለ
ደለለን እንላለን። በመቀጠል ዋ ስንል እዚህ ጋር ዋለች። ከዛ ደ እዚህ ያለች። አንድ ድጋሜ ደ እዚህ ደ ያለች። ስለዚህ የወ የመጀመሪያና የደን የመጀመሪያ ላይ ማድረግ ወ ደ ደ ወ ደ ደ ወደደ ወደደ እንላለን። ቀጣይ ወ ስንል ወ ያለች፣ ለ የላለች፣ ወ የወ ቤት አለች፣ ለ ደግሞ የለ ቤተሰብ አለች። እዚያን ላይ ማድረግ እንደዚህ ወ ለ ወ ለ ወለወለ ወለወለ እንላለን። እሺ በመቀጠል የምናልፈው ወደ ቀጣይ ነው። አ ስንል የአ የመጀመሪያ፣ ጠ የጠ የመጀመሪያ፣ በ ከበቤተሰብ የመጀመሪያ። ስለዚህ አጠበ በሚለው ቃል ከነዚህ ውስጥ ባሉት ቃላት ማለት ነው የአዲስ ቃላትን እንመሰርተናል ማለት ነው። የመጀመሪያው አ እዚህ ጋር አለች፣ በስንል በዚህ ጋር አለች፣ በስንል ጋር እሺ በነሳለ ማለት ያን ላይ ማድረግ ጊዜ አ በ በ አ በ በ አበበ አበበ እንላለን። በመቀጠል አ ስንል የአቤት እዚህ ያለች፣ ወ ስንል የበቤት እዚህ ያለች፣ ጠ ስንል የጠቤት እዚህ ያለች። ስለዚህ ቦታ ቀያየር ናቸው። የጠና የበን ቤተሰብ ቦታ ቀያየር ናቸው ማለት ቦታ ተቀያየሮች ነው ያለባቸው። አ በ ጠ አ በ ጠ አበጠ አበጠ የሚል ቃል አገኘ ማለት ነው። በመቀጠል ጠ ስንል የጠቤት እዚህ ያለች፣ በስንል የበቤት እዚህ ያለች፣ ድጋሜ በስንል የበቤት እዚህ ያለች። አንድ ላይ ማድረግ ነው። ጠ በ በ ጠበበ ጠበበ የሚል ቃል እናገኛለን። በመቀጠል የምናገኘው በአራት ፊደል ነው። በስንል የበቤት እዚህ በ ያለች፣ ጠ ስንል የጠቤት እዚህ ያለች፣ ድጋሜ በስንል የበቤተሰብ እዚህ ያለች፣ ጠ ስንል ደግሞ ከቤተሰብ ያለች ነው እዚህ። ስለዚህ በጠበጠ የሚለውን ቃል ለመጻፍ የበቤትና የጠቤት በመጠቀም አንድ ላይ በመከታተል በጠ 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 በጠበጠ በጠበጠ የሚል ቃል እናገኛለን። እሺ በመጨረሻ እንግዲህ የምናልፈው ወደ መጨረሻው ቃላት መሰረት ይሆናል። ቀጣይ ጠ ስንል የጠ የመጀመሪያ፣ በ የበ የመጀመሪያ፣ ሰ ከሰቤት የመጀመሪያ። ስለዚህ አንድ ላይ ጠ በ ሰ ጠበሰ ጠበሰ እንላለን። ጠበሰ የሚለውን ቃል እንግዲህ በዚህ ቃል ስንመሰርት ደግሞ ጠ የዚህ ቀጣለች፣ በስንል በዚህ ያለች፣ በስንል ደግሞ በዚህ ያለች። ስለዚህ የጠን አንድ ፊደል የበን ደግሞ ሁለት ፊደል በመውሰድ ማለት ነው ምን የሚል ቃል እናገኛለን? ጠ በ በ ጠ በ በ ጠበበ ጠበበ የሚል ቃል እናገኛለን። ቀጣይ ባለ አራት እናያለን። በ ስንል የበቤት፣ ሰ ስንል የሰቤተሰብ፣ በ ድጋሜ በቤተሰብ፣ ሰ ደግሞ ከሰቤተሰብ ድጋሜ ማለት ያን ላይ እነዚህን በማድረግ በሰ 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 በሰበሰ በሰበሰ የሚል ቃል እናገኛለን። በመቀጠል ሰ ስንል ከሰቤተሰብ፣ በ ስንል የበቤተሰብ፣ ሰ ስንል የሰቤተሰብ፣ በ የበቤተሰብ። ከላይ ካለው በተቃራኒ ማለት ከላይ በን ነበር ያስቀድምነው። አሁን ደግሞ ሰን ያስቀድምን እናያለን ማለት ነው። ሰን ለሰነባቸው ምን ይላል? ሰ በ ሰ በ ሰ በ ሰ በ ሰበሰበ ሰበሰበ እንዳለ። በመቀጠል ጠ ስንል የጠ ቤት እዚህ ያለች፣ በ ስንል የበ ቤት እዚህ ያለች፣ ጠ ስንል የጠ ቤት እዚህ ያለች ድጋሚ፣ በ ስንል ደግሞ የበ ቤት እዚህ ያለች። አንድ ላይ ማድረግ ጠ በ ጠ በ ጠበጠበ
ጠበጠበ የሚል ቃል እናገኛለን ማለት ነው። እሺ ወደ ቻናላችን ቤተሰቦች እንግዲህ ዛሬ ከላይ ባሉት ቃላት ማለት ነው መከረ በሚለው ቃል፣ ወለደ፣ አጠበና ጠበሰ የሚሉት ቃላት ሁሉም የመጀመሪያ ፊደል ናቸው። ሁሉም የመጀመሪያ ፊደል የተመሰረቱ ቃላት ናቸው። በእነሱ እንግዲህ አራት ቃላትን እየመሰረትን ከውስጥ ባሉት ከሳጥን ውስጥ ባሉት ቃላት እንግዲህ ከነሱ ሲወጡ አራት ቃላትን እየመሰረትን ከኔ ጋር አብረን ቆይታ አድርገን ነበር ማለት ነው። የዛሬ ቆይታችንና የነበረን ጊዜ ከተመቻችሁ ቪዲዮውን ላይክ አድርጉ። ቻናሉን ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን አትርሱ ማለት ነው። በተጨማሪም ትምህርቱን በኦንላይን በልዩ ቦታ እናስተምራለን። ገብታችሁ ለመከታተል በግል ማለት ነው። በሳምንት ለ5 ቀን ያክል በቀን ለአንታት ያክል ትምህርቱን እንሰጣለን። ገብታችሁ መከታተል ለምትፈልጉ ከታች ማስቀመጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ ብታናግሩን ትምህርቱን ገብታችሁ ማግኘት ትችላላችሁ ማለት ነው። እንግዲህ በቀጣይ እንግዲህ በሌላ በአዲስ ቪዲዮ እስከንገናኝ እንግዲህ ሰናይ ቆይታ